ሰላም ጤና ይስጥልኝ እንደምን አላችሁ ውድ የዩቲዩብ ቻናሌ ቤተሰቦች እንደምን አላችሁ በአገር ውስጥም በውጭ ሀገርም ያላችሁ ሰላምታዬ ይድረሳችሁ እያልኩኝ እንግዲህ እንደጀመርነው ያው በአቋራጭ አጫጭር ቃላትን ወይም ደግሞ ንግግሮችን ከዚህ ቀደም እንዳስተማርኳችሁ ሁሉ ዛሬም እንደዚሁ በዚሁ በተለያዩ ቋንቋዎች በአንድ ጊዜ 5 ቋንቋዎችን ያህል በቀላሉ የምናስተምርበት ፕላትፎርማችን ነው። እንግዲህ በዚህ ፕላትፎርም ለምሳሌ ይሄንን አጫጭር ንግግር ብዙ ሰዎች በቱሪስትነት የሆነ ቦታ በሚሄዱበት ሰዓት የሚጠቀሙበት ያነጋገር ስልት ነው። እንግዲህ እዛ በሄዱበት ሰዓት ሙሉ ቋንቋ ላያስፈልጋቸው ይችላል። ለአጭር ጊዜ በሚሄዱበት ሰዓት በዛን ሰዓትም ይሄንን አጫጭር ቃላቶች ወይም ንግግሮችን በመጠቀም መገበያየትም ከሆነ መነጋገርም ከሆነ ማንንም አስተርጓሚ ሳያስፈልጉ እንዲጠቀሙበት ከሚል እሳቤ ነው ይሄንን ላዘጋጅላችሁ የቻልኩትና አንዱን ቋንቋ ብቻ ከመሃል አንስተን ብቻው ላይ ፎከስ አድርገን መማር እንችላለን ከነሰዋሰው ግን ደግሞ እዚህ ላይ ራሱ ሰዋሰው ምንም የተጠቃለለ ብስል ያለችዋን ወስደህ ብቻ እንድትጠቀምበት ከሚል አንፃር ነው ይሄን ላዘጋጅላችሁ የቻልኩት። እንግዲህ ለቻናሌ አዲስ የሆናችሁ በአጠቃላይ ሰብስክራይብ በማድረግና የደውሏን ምልክት ወይም ደግሞ ኖቲፊኬሽን ምልክቷን በመጫን ቤተሰብ ይሁኑ። እንግዲህ እስኪ ዛሬ ደግሞ ምናልባት ከነዚህ 4 አገር በቀል ቋንቋዎችና አንድ ኢንተርናሽናል ቋንቋ እንግሊዝኛን ጨምረን 5 ቋንቋዎችን እንደዚሁ አጠር ያሉ ነገሮችን ምክንያቱም በአቋራጭ ቶሎ ማወቅ የሚፈልግ ሰው አለ። ሙጭጭ ብሎ ደግሞ አመታት ወራት ተምሮ ደግሞ እንደዚሁ መማር የሚፈልግ ሰው አለ። ስለዚህ ይሄንን አቋራጭ መንገድም ይዘናል። ሙሉ ኮርስ ደግሞ ለሚፈልገውም እንሰጣለንና ከኔ ጋር ቆዩ። እስኪ እንጀምረው። 5 ቋንቋዎችን በቀላሉ እንማር የሚል ርዕስ ሰጥተነዋል። እንግዲህ እስኪ ከእንግሊዝኛው እንጀምርና እንግሊዝኛው እንግሊሽ ይላል እዚህ ጋር ያው እንደምናውቀው እስከዛሬ ድረስ እንዳየነው እንግሊሽ አለ። እዚህ ጋር ሐረሪ ሲናን አለ ወይም ደግሞ ጌይ ሲናን ይባላል በሌላ አባባሉ። ጌይ ሲናንም ሐረሪ ሲናንም ያው ሐረሪ ቋንቋ ማለት ነው። አፍ ሶማሊ ማለት ደግሞ ያው ሶማሊኛ ቋንቋ ነው። አማርኛ አለ እዚህ ጋር ደግሞ አፋን ኦሮሞ የሚል አለ። አራቱንም እዚህ ጋር የተጻፉት በአጠቃላይ ወይም ደግሞ እንግሊዝኛው ላይ የተጻፉት አጻጻፎች በሙሉ ንግግሮች በሙሉ ሁሉም ላይ ትርጉማቸው አንድ ነው ማለት ነው። እዚህ ጋር አንድ ቁጥር ላይ ያለው ሁሉም አንድ ቁጥር ላይ ያለው እንደማለት ነው። በዛ ለጥናት እንዲያመቻችሁ በሚል ነው። እስኪ አንደኛው ምንድነው የሚለው what do you want ምን ማለት ነው? በሌላ ምን ተኸሻኽ ምን ትፈልጋለህ በሐረሪ ቋንቋ። በአፍ ሶማሊ ደግሞ በሶማሊኛ መሐድ ረብታ ወርያ መሐድ ረብታ ሊልህ ይችላል። በአማርኛ ምን ትፈልጋለህ ወይም ደግሞ ምን ትፈልጊያለሽ ሴትም ከሆነች ማለት ነው። እዚህ ጋር በአፋን ኦሮሞ ደግሞ ማልፌታ። ስለዚህ እያንዳንዱ አንድ ቁጥር ላይ የተጻፈው ትርጉሙ አንድ ነው ማለት ነው። ስለዚህ አንድ ባንድ እየጨረስን እንመጣለን። ከኔ ጋር ሆኑ። እሺ እንግሊዝኛው ላይ what do you want ሲል ምን ትፈልጋለህ ነው። ሁለተኛው come here ምንድነው? ወዲህና ወደዚህና እዚህ እኔ ጋር ና እንደማለት ነው። come here። ሶስተኛው how much is it ወይም ደግሞ how much is the price ማለት እንችላለን። it የምትለዋ ለዛ ለምንገዛው ዕቃ ወክላ ነው it የገባችው። ስንት ነው ይሄ ነገር እንደማለት ነው። የዕቃው ዋጋ ለማለት ስንፈልግ how much is the price ማድረግ እንችላለን። how much is the price ማለትም እንችላለን። how much is it ማለትም እንችላለን። ስንት ነው ዋጋው ስንት ነው ማለት ነው። ዋጋው ስንት ነው ለዛ ለምትገዛው ዕቃ ዋጋ ስጠይቅ ማለት ነው። ዋጋው ስንት ነው ማለት ነው። እሺ አራተኛው show me ዕቃውን አሳየኝ። አውርዶም ሊያሳይ ይችላል፣ ከመሬት አንስቶም ሊያሳያችሁ ይችላል። show me ማለት እንግዲህ አሳየኝ ማለት ነው። show me ማለት አሳየኝ ልየው እንደማለት ነው። ካየኸው በኋላ መለስክለትና thank you አልከው። thank you so muchም thank you very muchም ልትል ትችላለህ፣ ግን thank you በቂ ነው። አመሰግናለሁ ማለት ነው። thank you እዚህ ጋር ለሴቴም ለወንዴም ኮመን የሆነ አባባል ነው።
አመሰግናለሁ ካል አለቀ። ለሴትም ለወንድም አመሰግናለሁ ሁሉም ጋር እንደዛ ነው። ኮመን የሆነችዋ አመሰግናለሁ በቂ ናት እቺ አለቀ። እሺ ሁለተኛው ሐረሪ ሲናን ምን ተኸሻኽ ምን ትፈልጋለህ what do you want የሚለውን ይዛል። ምን ትኸሻኽ ሴት ከሆነች ደግሞ ምን ትኸሻሽ ትሆናለች የመጨረሻዋ የምትለዋ ትወጣና በሺ ይተካል የሴቴ ጾታን ይዛል ማለት ነው። ትኸሻሽ ይሆናል የዛን ጊዜ ምን ትኸሻኽ ነው። አሁን በወንዴ ጾታ ነው አብዛኛውን እያስረዳኋቸው ያለሁት። ሁለተኛው ኢዴና አንኩፎኝና አንደኛው አባባል አንኩፎኝና ወደኔ ና ነው አንደኛው። ይሄ ደግሞ ወደዚህና ወደኔ የሚባለው በሁለት አገላለጽ ሊሆን ይችላል። ለምሳሌ እዚህ ና የሚለው እዚህ የሚለውን ስንወስድ ኪም ኢዴና የሚለውን ይዛል ማለት ነው። ካም ሂር ካም ቱ ሚ አይደለም እዚህ ጋር ወደኔ የሚል አይደለም እዚህ ጋር ሂር ቦታን ነው የገለጸው። ወደዚህ ና ስለሆነ እዚህ ና ወደዚህ ናም ይሆናል እዚህ ናም ይሆናል። ወደ ምትለዋም ባስገባም ባላስገባም አማርኛ ግልጽ ስለሆነ ነው እያወራሁበትም ስለሆነ ነው። እዚህ ና አንተ እዚህ ና ወደዚህ ና ማለትም ይቻላል። ይሄም እንደዛው ነው። ኪም ኢዴ ና ኢዴ ማለት ቦታን ነው። ኪም ቦታን አቅጣጫን ለመግለጽ ነው። ኪም ወደ ምትለዋን ነው የምትይዘው። ኪም ካለ ወደ ነው። ኢዴ እዚህ ነው። ና ደግሞ ና ነው። ወደዚህ ና ነው የሚለውን ይዛል ማለት ነው። ግን ደግሞ ወደኔ ና የሚለው ሌላ ነው። ሁሉም ጋር እሱ ሊቀየር ይችላል። ሶስተኛው ቂመዞ ሚስቲንታ ታ ራብ አይደለም የሚጠቀመው ሐረሪ ቋንቋ ላይ የምትለዋን እኛ በአማርኛ ግዕዝ የሆነቿን የመጀመሪያውን ፊደል ነው በዚህ በሐረሪ ቋንቋ የሚጠቀመው ሐረሪ ቋንቋ። ምክንያቱም ታ አራተኛውን ካደረግን ሚስቲንታ የሚል ታ ወደሚለው ይሄዳል ማለት ነው። ሚስቲንታ ቂመዞ ሚስቲንታ አያችሁ፣ አገላለጹ ራሱ ቅላጼው ይለያያል። ይሄ ግን ቀጥተኛ አጠያየቅ ነው። ቂመዞ ሚስቲንታ ካልኩኝ ዋጋው ስንት ነው እንደማለት ነው። ቂመዞ ቂማ ማለት ዋጋ ነው። ሚስቲንታ ስንት ነው የሚለውን ይዛል። አራተኛ ኡረኝ አሳየኝ ሾውሚ የሚለውን ይዛል። በእንግሊዝኛ ላይ ያሳየዋችሁ ሾውሚ የሚለውን ኡረኝ ነራ ልየው ማለት ነራ ማለት ልየው ነው። ኡረኝ ደግሞ አሳየኝ ነው። ከመሬት አንስቶ ያሳያቸው ወይ ደግሞ ከተሰቀለበት አውርዶ ሊያሳያችሁ ይችላል። የዛን ዕቃ ማለት ነው። ቂመዞ ሚስቲንታ ያልከው ዋጋውን የጠየቀው እዚህ ጋር ደግሞ ዋጋውን ጠይቀ እስቲ አሳየኝ ልየው ከተስማማኝ ይገዛለሁ ለሚል ነው። ኡረኝ ካልኩት ምንድነው አሳየኝ የሚለውን ይዛል ማለት ነው። አምስተኛ አለ መገን አልለ ብላችሁ እንዳታነቡት። አልለ መገን አይባልም። ሲጠብቅ ደብል ይሆናል። አል ካልክ በኋላ ላን ጨምርበት። አላህ የሚለውን አለ መገን ሹክረን የሚለው በአረብኛም ይጠቀማሉ። ባይዘው ሹክረን አረብኛ ነው፣ ግን ሐረሪ ቋንቋ ውስጥም ሹክረን ይበዛል ይጠቀማል። ማንም ቋንቋ ከቋንቋ ይወራረሳል እና ሹክረን ማለትም ይቻላል። አለመገን የሚለውንም ደግሞ ቋሚ የሐረሪ ቋንቋ የራሱ የሆነ ቋንቋ ስለሆነ አገላለጽ ስለሆነ አለመገን የሚለውን ብንወስድ ደግሞ ከቋንቋው ጋር ማች ያደርግልናል። አለበለዚያ ሹክረን የሐረሪ የከሌ ቋንቋ ነው ምናምን ልትለኝ ትችላለህ፣ ግን ደግሞ ቋንቋ ይወራረሳል። ቴሌቪዥን ካልኩ ቴሌቪዥን አማርኛ አይደለም እና እንግሊዝኛ ነው ሌላ ቀይር ልትለኝ አትችልም። ምክንያቱም አመጣጡን ከነምናምኑ ወስድልሃለሁ። አለቀ። እንደዛ ነው። እንደዛ ውሰዱት እና አለመገን ካል የራሱ ቋንቋ ነው። አመሰግናለሁ ማለት ነው። ወደ ሶማሌኛው ስንመጣ አፍ ሶማሊ ጋር ስንመጣ ደግሞ አፍ ሶማሊ አንደኛ ቁጥር ላይ መሐድ ረብታ ማለት ምን ትፈልጋለህ ማለት ነው። መሐድ ረብታ መሐድ ረብታ የሚለው አያ የሚለው ለሴት መሐድ ረብታ፣ ወርያ ለሚለው ደግሞ ወር ብለህ ታሳጥሯለህ። ወር መሐድ ረብታ። አያችሁ፣ ወር የሚለው ለወንድ ነው፣ የሚለው ለሴት ነው። አንዳንድ ጊዜ ናም ይጠቀማሉ። ናያ የሚለው ለሆነ ሰው ብቻ ነው አገላለጹ፣ ለባል ሲሆን ብቻ ነው ናያ ማለት የሚችለው። ናያ ሴትን ልጅ ማለት የሚችለው ባለ ትዳር የሆነችን ሴት ባሏ ናያ ብሎ መጥራት ይችላል እንጂ ሌላ ማንም ሰው ናያ ሊላት አይገባም። ህጉም እንደዛ ነው። ሼም ነው።
አያ ካልክ ግን ለሴት ነው ኖርማል ለማንኛውም ሴት አያ ካልኩኝ አያሄ ወላል ማለትም በቂ ነው እህት እንደማለት ነው ወላል መሐድረብታ ማለትም ትችላለህ እህቴ ምን ትፈልጊያለሽ ወንድሜ ምን ትፈልጋለህ የሚለው ሁለቱንም ጾታ አጣምሮ የያዘ ነው ይሄ አባባል መሐድረብታ ካልኩኝ ሴት አይል ወንድ አይል እዚህ ጋር መሐድረብታ ግን ሴት ለመግለጽ ስፔሻሊ ሴትን ገንጠል አድርጎ ሴትነቷንም እየገለጽኩ ለማድረግ ከፈለኩኝ ወላል መሐድረብታና አያ መሐድረብታ የሚለውን መሐድረብታ ማለት ይችላል ወር መሐድረብታ ካልኩኝም ለወንድ ሆነ ማለት ነው ግን ደግሞ ኖርማሊ ወርም የሚለውን ሳላስ ገባ መሐድረብታ ብቻ ካልኩት ያን ሰው ምን ትፈልጋለህ ነው አለቀ ነገር ሁለተኛ ካላይ ሃልከን ማለት እዚህ ነው ሐገይገ ካላይ አላልኩም እነዚያም እንደዚያው ናቸው ወደኔናና እዚህና ይለያያል ይሄ ደግሞ ወደኔና አይደለም ወደኔና ማለት ሐገይገ ካላይ ነው ይሄ ግን ሃልከን ካላይ ነው ወይም ደግሞ ካላይ ሃልከን ያው ነው ቦታ ቢቀያየርም ትርጉም አይቀይርም ሃልከን እዚህ ጋር ካላይ አለ ና ሃልከን እዚህ ና እዚህ የሚለውን ይይዛል እዚህ ና ማለትም ይቻላል ና እዚህ ና ና እዚህ ሁለቱንም መጠቀም ይቻላል ይሄም ራሱ ለቦታ ነው እንጂ ወደኔና እና እዚህ ና የሚለውን ይለያል ይሄ እዚህ ና የሚለውን ይዛል እንደሌሎቹ ማለት ነው ካላይ ሃልከን ካልኩ ና እዚህ ጋር እንደማለት ነው እሺ ሶስተኛው ቂሙሁ ወኢምሳ እንደገና ወኢምሳ ቂማህ ማለት ይችላል ከዚህ ጀመረ ወኢምሳ ቂማህ እዚህ ጋር ቂሙሁ ነው የሚለው አይደለም ቂሙሁ ሁወ የሆነው ከፊት ስለገባ ነው ቂሙሁ የሚለው ከኋላ ከገባ ግን ወኢምሳ ቂማህ ማለት ይችላል ወኢምሳ ቂሙሁ ማለትም ይቻላል ግን እንደዚህ በቂ ነው ቂሙሁ ወኢምሳ ዋጋው ስንት ነው በቂ ነው ይሄ አገላለጽም በብዙ መውሰድ ይቻላል አንድን አባባል ማለት ነው እዚህ ጋር አራተኛው ደግሞ ያ ሶስተኛው ቂሙሁ ወኢምሳ ካልኩኝ ወይም ደግሞ ወኢምሳ ቂማህ ካልኩኝ ዋጋው ስንት ነው አራተኛ ኢቱስ የምትሏን ለብቻ ተወጣና ቱስ የምትሏን አሳየኝ ነው ኢቱስ አያችሁ አኔጋ ኢቱስ እኔን አሳየኝ እንደማለት ነው ኢቱስ ካልኩ ደግሞ አሳየኝ ሾውሚ አያችኋለሁ ኢቱስ ይሆናል ማለት ነው አምስተኛ መሐሰኒድ ራሱ ብዙ ከሆኑ መሐሰኒዲን ይሆናል አመሰግናችኋለሁ እንደማለት ነው መሐሰኒዲን የሚባለው ለአንድ ለቢሮ ለምናምን እንዲበርከት ያሉ ድርጅት ነገር ሰዎች የበዙበት ስራ ኤሪያ ላይ ያለ ሰው የሚጽፈው መሐሰኒዲን ብሎ ሁሉንም ለማጠቃለል አመሰግናችኋለሁ ሊል ይችላል ግን ለነጠላ ሲሆን ይሄ ኮመን የሆነ ነው እንደ ታንኪዩ በቃ ኖርማሊ ታንኪዩ የሚለውን ይዛል ማለት ነው አመሰግናለሁ የሚለውን ይዛል መሐሰኒድ የሚለው አመሰግናለሁ ማለት ነው ይሄን ኮመን አጫጭር መውሰዱ በቂ ነው ተገቢ ነው በቂ ነው እሺ ወደ አማርኛው ስንመጣ አማርኛው ኖርማሊ አማርኛውን የምተነትነው ለምሳሌ ሶማሌ ማህበረሰብ ኦሮሞ ማህበረሰብ ሐረሪ ማህበረሰብ አማርኛን ለማይችሉ ወይም ደግሞ አማርኛን ለማይናገሩና እዚህ ጋር ግን አማርኛን እየተማሩ ላሉት ነው የምተረጉመው አንተ አማርኛን ችለህ የምታዳምጠኝ ሰው መማር ያስከው እንግሊዝኛን ሐረሪንና ሶማሌኛንና እዚህ ጋር ኦሮምኛን አፋን ኦሮሞን የሚለውን ልትማር ትችላለህ አማርኛ ተናጋሪ ከሆንክ ግን አማርኛ ላይ ያስፈልግህ ይችላል ግን እየተነተንኩት ያለው በአማርኛም ስለሆነ ለነዚያ ይጠቅማል አማርኛው ግን ደግሞ ለዚህ ለአማርኛው ደግሞ ተማሪ የሆኑ ሰዎች አሉ ለነሱ ማስረዳት ግድ ስለሚሆን ነውና አንደኛ ምን ትፈልጋለህ ኦሬዲ ገልጫዋለሁ ምን ትፈልጋለህ አጻጻፉ ይሄን ይመስላል ለማለት ፈልጌ ነው ለምሳሌ ኦሮምኛ ተናጋሪ ሆነው ምንም አይነት አማርኛ የማይችሉ ከሆነ ምን ትፈልጋለህ ሃሁ ምናምን ውስጥ ያሉትን እሱን ያስተማርኩ ያለሁበት ቻናሌን ማየት ይቻላል ለምሳሌ የሶማሌን ዓለም ላይ ያሉትን የሶማሌ ማህበረሰብ አማርኛ ቋንቋን ያስተማርኩ ነው ከሃ ግዕዝ ሁ ከአብ ሂ ሳልስ ሃራብ ሄ ሃምስ ህሳድስ ሆሳብ ብዬ ከሃሁ ጀምረን እስከ ንግግር ድረስ አሁን በዚህ ወር የሚመረቁ ሰዎችም አሉ እንደዚህ ጀምረው የመጡ ሰዎች አሉ እዛ መማር ይችላል አማርኛ ቋንቋን የፈለገ ሌላው ማህበረሰብ ማለት ነው አማርኛን ተናጋሪ ግን ኖርማሊ አማርኛን ችለዋል የነዚህ ግን ለነዚህ ግን አማርኛ መተርጎም ስላለበት ነው በአማርኛ ያደረኩት ሁለተኛ እዚህና ወደ ሚሊዮን መጨመር ይችላል ወደዚህናና እዚህና አልከን ካላይ
ገባችሁ አይደለም? come here ኢዴና ኪም ኢዴና ወደዚህና ኪምን ካልጨመርኩኝ ኢዴና ማለትም በቂ ነው። ባይዘው ቅድም ላይ ወደ የምትለዋ ስለሆነች ማለት ነው። ኪም የምትለዋ ወደዚህና ማለትም ይችላልው። እዚህ ጋና ማለትም ይችላልው። እዚህና ሶስተኛው ዋጋው ስንት ነው? ግልጽ ነው። ይሄም ዋጋው ስንት ነው? አራተኛው አሳየኝ ልየው እንደማለት ነው። ይሄም ልየው አሳየኝ። አምስተኛ ላይ እቃውን ከመለስክ በኋላ አመሰግናለሁ ለመስተንግዶ አመሰግናለሁ ነው። እሺ ወደ አፋን ኦሮሞ ስንመጣ አፋን ኦሮሞ አንደኛ ላይ የተጻፈው ማልፌታ ማልፌታ ምን ትፈልጋለህ ነው። ለሴቴም ለወንዴም ነው ይሄ። ሁለተኛ አስኮቱ እዚህና ገረኮ ኮቱ ገመክ የኮቱ ብዙ ነው እሱ ማገላለጹ። አስኮቱ ካለ ወደዚህ ጋር ና ነው፣ ወደዚህ ና ነው። ሶስተኛ ገቲን ኢሳ ሜቃ ዋጋው ስንት ነው? ገቲን ኢሳ ሜቃ ዋጋው ስንት ነው? የዛ ዕቃ ማለት ነው። አራተኛ ነቲ አገርሲሲ አያችሁ፣ ነቲ አገርሲሲ ማለትም ይቻላል፣ ነአገርሲሲ ማለትም ይቻላል። ነገርሲሲ የሚሉም አሉ። ነገርሲሲ ባጭሩ ነገርሲሲ ይላል አንዱ ነቲ አገርሲሲ ይላል። ነቲ አገርሲሲ አንዱ ደግሞ ነአገርሲሲ ይላል። ነገርሲሲ ነአገርሲሲ ነቲ አገርሲሲ ሁሉም አንድ ነው። መውሰድ ያለባችሁን ይሄ ነቲ አገርሲሲ የሚለውም ያው ነው። ነአገርሲሲ ደግሞ ቀለል ያለ ነው። ነአገርሲሲ ናን አንድ ብቻ አድርጎ ነአገርሲሲ። ይሄ ደግሞ ነቲ አሳየኝ ለኔ አሳየኝ ነው። እዚህ ጋር ነአገርሲሲ በቂ ነው። ሜ የታል እስኪ አሳየኝ እንደማለት ነው። ነአገርሲሲ ሜ ነአገርሲሲ ነቲ አገርሲሲ ሜ ነቲ አገርሲሲ ሜ ማለትም መጨመርም እንችላለን አለመጨመርም እንችላለን። ግን ደግሞ ነአገርሲሲ በቂ ነው። ነቲ አገርሲሲም በለው ነአገርሲሲም በለው ሁለቱም ይቻላል። አምስተኛውና የመጨረሻው ደግሞ ገለቶሚ ይላል። ገለቶሚ ለነጠላ ሰው ነው። ይሄ አሁንም ጭምር ገለቶማ የሚባለው ደግሞ አለ። ገለቶማ ማለት እንዲህ አዳራሹ ስላለ ሰው ለብዙ ቁጥር ነው። በርከት ላሉ ሰዎች ደብዳቤ ጽፈ ለአንድ ሙሉ ቢሮ ሰራተኞች የምትጽፈው ከሆነ ገለቶማ። ለአንድ ነጠላ ሰው ደግሞ ለክብር ሲሆን ለምሳሌ የቢሮ ባለስልጣን ሆኖ ገለቶሚ ከምትል ክብሩ ከፍ እንዲል የማክበር ምልክት እንዲሆን ገለቶማ እላለሁ ከስር ጽሁፉን ጨርሼ ማለት ነው። ይሄ ግን ኖርማሊ ገበያ ስገበያይ እስቲ አሳየኝ አልኩት፣ ዋጋ ጠየቁት። ስለዚህ ገለቶሚ ይለዋለሁ የሚሸጥልኝ አንድ ሰው ስለሆነ ማለት ነው። በርከት ብለው ቢቀመጡም አንድ ላይ ገለቶማ። ለምሳሌ ሻጩ ሰው እዚህ ጋር ያለው ሻጩ ሰው ለኔ ዕቃ የሚሸጥልኝ ሰው ትልቅ አባት የሚያክሉ ሰው ከሆኑ ግን ባባ ገለቶማ ማለት ይችላሉ። ገለቶማ ያልኩት እዚህ ጋር ብዙ ስለሆኑም አይደለም ብቻቸውን ነው ያሉት። ትልቅ ከመሆናቸው ልክ በእድሜ ከፍ ያሉ ስለሆኑ ሊወልዱኝም ላይወልዱኝም ቢችሉም ግን ደግሞ ትልቅ የሆነ የተከበሩ ሰዎች ሰው እስከሆኑ ድረስ ገለቶማ ባባ፣ ገለቶማ አዴሮ፣ ገለቶማ ኤሱሞ እንደዛ ማለት ይቻላል። ገለቶማ የሚለው ለማክበርም ጭምር ልንጠቀምበት እንችላለን። ኖርማሊ ግን ገለቶሚ ካልከው ለነጠላ ሰው ነው። ለሴትም ለወንዴም ገለቶሚ ካልክ በቂ ነው። በቃ ገለቶሚ ብለህ መውጣት ትችላለህ። ለባባም ቢሆን እኮ ገለቶሚ ይባላል። በጣም ደግሞ ሞር ለማክበር ስትፈልግ ገለቶማ ማለት ምንም ችግር የለውም። ሁሉንም መጠቀም እንችላለን። እንግዲህ ውድ የዩቲዩብ ቻናሌ ተከታታዮች ወይም ደግሞ ቤተሰቦች የዛሬው ትምህርት ደግሞ ይሄንን ይመስላል። በሚቀጥለው ፕሮግራም እስከምንገናኝ ሰላማችሁ ይብዛ፣ ቸር ይግጠመን፣ ደህና ሁኑ።